ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ህብር ኢትዮጵያችን ተጀምሯል። ዛሬም እንደተለመደው ከህብራዊቷ ኢትዮጵያ አንድ አለላ አንድ ሰበዝ አንድ ፈትል ይዘን እዚህ ስቱዲዮ ተገኝተናል። ዳንኤል ወርቅነህ ፕሮግራሙን በመምራት ከእናንተ ጋር ቆይታ አደርጋለሁ። በኢትዮጵያ የሙዚቃ ታሪክ ውስጥ በርካታ ጆሮ ገብ የባህል የሰርግና የበዓል ሙዚቃዎችን በመዝፈን ለአድማጮቹ ለተመልካቾቹ ከፍተኛ የሙዚቃ ጥበቡን አበርክቷል። በኢትዮጵያ የሙዚቃ ጥበብ ውስጥም ደግሞ የራሱን አበርክቶ አድርጓል። ዛሬ እንግዳ ያድርጌ ጋበዝኩት ድምጻዊ ደመረ ለገሰ እንኳን ደህና መጣ። ፍቅርነሽ እያሉ ሁሉም ያደንቁሻል የመስከረም አደይ አበባ መስለሻል በኔ ሞት ንገሪኝ ኮሎን ማንኮሎሻል ሙሽሪት ኮሎን ማንኳለሽ ኮሎን ማንኳለሽ ባትኳዮም ሲያምርብሽ ኮሎን ማንኳለሽ ረሰ ያበጀሽኛል ሆጋ አበጀሽኛል ሆጋ ባሳር ተገኘሽ በፍለጋ አበጀሽኛል ሆጋ ወንደና ተጠብቃችሁ እንዳው መግቢያው በጣም ቆንጆ ነው። እርሰ ጉዳያችንም ዛሬ እንግዲህ ተመልካቾቻችን ከሰርግ ሙዚቃዎች ጋር የተገናኘ ነው ህብር ኢትዮጵያችን ዛሬ ማለት ነው። ለዚህ ነው የሰርግ ሙዚቃ ሲነሳ ከሚነሱ ከፊት ከሚጠሩት ድምጻውያኖቻችን መካከል አንተን መርጠን እዚህ ስቱዲዮ ጋበዝነው። በድጋሚ ስለመጣ ከልብ እናመሰግናለን። ስለ ሰርግና ስለ ሰርግ ሙዚቃዎች እያወራን ቆይታችን ያማረ የደመቀ እንደሚሆን አልጠራጠርም። የመጀመሪያ ጥያቄን ላንተ ላድርስ። እንዳው የሰርግ ሙዚቀኛ መሆን ምን አይነት ስሜት አለው? በርካታ ሙዚቃዎችን ሰርታል። በርግጥ ከዛም ውጭ በዋነኝነት ግን የሰርግ ሙዚቃዎችን ስትጫወት ምን አይነት ስሜት አለ? ምን አይነት ስሜት ይሰማሃል? አዎ እንግዲህ የሰርግ ዜማዎች እና ግጥሞች ያው የማህበረሰቡ ክፋይ አካሎች ናቸው። እነዚህ ዘፈኖችን በመስፈኔ እኔ ደስታ ይሰማኛል። ሁለተኛ የሀገራችንን ቅኝቶች ጠንቅቀን እንድናውቅ ያደርጋል። በዚህ ጥሩ እንትን ብያለሁ ገፍቻለሁ ማለት እችላለሁ። በጣም ደስ የሚል ነው። ጥንዶችን አጋብተ ከቤተሰብ ጀምሮ ሀገር የሚመሰርት ትውልድ ለመፍጠር የግድ ትዳር አስፈላጊ ነው። ከዛ ውስጥ ታዲያ እኔ የተወሰነ ድርሻ ቢኖረኝ በደንብ ለሀገሬ የተወሰነ ነገር አበረክታለሁ ብዬ እንደ እግዚአብሔር ፍቃድ እዚህ ስራ ውስጥ ገብቻለሁ ማለት ነው። ስለዚህ ቤተሰብ ሁለት ጥንዶችን አጋብቶ ቤተሰብ ይመሰረታል። ማህበረሰብ አገር እያለ የሚቀጥልበት ሁኔታ ስለሆነ ያንተ አበርክቶ ከፍተኛ እና በጣም ደስ የሚል ነገር ነው። የሀገራችንን ቅኝቶች እንደፈለክ ምዘፍንባቸውና ምሰማበት ጉዝጓዙን ቄጠማውን የሙሽራውን ሽቶ የሚያሰማህ የሰርግ ዘፈን ነው። አውዱ ራሱ ይለያል። ሰርግ ላይ በደንብ የሳቅ የጨዋታው የአንድነቱ የአብሮነቱ በጣም ይጎላል። እውነት ነው። እዛ ላይ እኮ ማንንም ከማንም ይለይበታል። ሰበብ መሆን ብቻ እዛ ሰርግ ላይ ታድመህ ተጫውተህ የምትሄድበት ነገር ነው። የተለያየ ኢትዮጵያ ውስጥ እንግዲህ የተለያየ ብሔርና ብሔረሰቦች የሚኖርባት ሀገር ነች። ሰርግ ላይ ስትሆን ግን አንድ ላይ ነው። ስትፈልግ በኦሮምኛ ትጫወታለህ፣ ስትፈልግ በአማርኛ፣ ስትፈልግ በኦሮምኛ፣ ስትፈልግ በትግርኛ። ስለዚህ ከዚህ በላይ ምን ዓለም አለ? እንዳባባልም እኮ ሰርግና ሞት አንድ ነው። ሰርግና ሞት ዓለምሽ ዛሬ ነው። ዛሬ እንግዲህ የመጨረሻ ዓለሟ ነው። ማንም ሰው የማይለያይበትና ሁሉም አንድ ሆኖ ያን ሰርግ ለማድመቅ የመጣበት ቦታ ስለሆነ ደስ ይላል። መልካም እንግዲህ ስለ ሰርግ እያወራን ስለ ሰርግ የተጫወትን ቆይታ እናደርጋለን። እንዳው ያንተን ስራዎች ለማየት ለመዳሰስ ሞክሬ የነበረ ዝግጅት ሳደርግ ምን ያህል የሙዚቃ ስራዎችን ሰራ ከሰርግ ጋር የተገናኙ? አዎ እንግዲህ የሰርግ ዘፈኖች መጀመሪያ ሲጀምር 1988 ዓመተ ምህረት ነው። በሉሲ ሙዚቃ ቤት አማካኝነት የወጣ በደንብ እኔን ወፍራም እንጀራ እንድበላ ያደረገኝ ካሴት ነው። እኔ ማረሚያ ቤት ኦርኬስትራ ነበርኩኝ በፊት። ሉሲ ሙዚቃ ቤት ወስዶኝ ያን ሰርግ ሲያሰራኝና ውስጤ የነበረ ስለነበረ
እሱ የመጀመሪያ ካሴቴ ነው ከዛ ሙሉ አልበም ነው ሙሉ የሰርግ ሙሉ አልበም ቁጥር 2 ሙሉ አልበም አለ ቁጥር 3 ድረስ ቃና ዘገሊላ 2000 አካባቢ ቃና ዘገሊላ የሚል ይወጣል ሶስቱም በሚገባቸው ደረጃቸውን ይዘው ለህዝብ የደረሱ ናቸው እና ደስ የሚል ጊዜ ነው ያሳለፍነው የመጀመሪያው አልበምህ ላይ የነበረው ሙዚቃ ከህዝብ በተለይ ደግሞ ከሰርግ ጋር ያስተዋወቀህ ነውና ትንሽ የተመልካቾቻችን ብናስታውስ መለስ ብለን አንተም በርካታ ታሪኮች ትውስታዎች ኖርታል ብዬ አስባለሁ አዎ የመጀመሪያው ካሴቴ ለኔም የመጀመሪያ አዲስ በመሆኑ ብዙ ነገር ያሰራይ ነው እንደገና ካሴቱ የተቀረጸው በአንድ ሳምንት ባልሞላ ጊዜ ውስጥ ነበር የተሰራው ከፊቴ አንድ ዘፋኝ ይሰራ ነበር ተብሎ ሙዚቃ ቤቱ ነው እኔ ምንም አይዲያው የለኝም አንድ ከሌ የሚባል ዘፋኝ እየሰራ ስለሆነ እሱን መቅደም አለብኝ በሚል በአንድ ሳምንት ውስጥ እኔ ውስጤ ስለነበሩ በየቦታው በየሰርግ ቦታ ስለምጫወታቸው ውስጤ ስለነበሩ አዘጋጅና አንጣለኝ አንድ ሳምንት ባልሞላ ጊዜ ውስጥ ያኔ ቻናል ምንም የለም ሙሉጌታ አባተና ከድር ጭቅሳ ናቸው ቀረጹኝ በአንድ ሳምንት ተቀርጾ ፖስተሩ በአንድ ሳምንት ባልሞላ ውስጥ ተለጥፎ ነበር ያለው እና በጣም ደስ ይላል እኔ ሙዚቃ ቤቱ ያኔ ስልክም የለም 1988 ዓ.ም በስንተኛው በአምስተኛው ቀን ነው ወደ ሙዚቃ ቤቱ ሲሄድ ፖስተሬ እንዳለ ተለጥፎ ሌላ አዎ እኔ ለኔም ለመሆነ ያጠራጥሮኛል ፎቶ ዝም ብሎ ፎቶ አንጣ ነው ያለኝ ፎቶዎችን ሰጠው እንግዲህ እንደዛ አላሰብኩም እኔ እንደዛ ፎቶዬን በትልልቅ ተደርጎ ተለጥፎ አይቼ ስለማላቅ የመጀመሪያ ነው እና በጣም ግራ ገባኝ እግሬ ሁሉ ተሳሰረ እዛ ሙዚቃ ቤት ለመግባት እንዴ ደመራልክ አንዴ አልኩኝና በጣም ደስ የሚለው እንዲ ቀይ ጃኖ ያላት ነገር ነች ልብሷ በጣም ደስ ይለው ቅጥነቴም ደግሞ ያንጌ በጣም ቀጭን ነኝ እና ገባው እና ዘፈኑ ተለቀቀ ከዛ ላንተ ደግሞ የሚገባን ብሎ አንድ ካርቶኒ ካሴት ሰጠኝና ቤት ወስጄ ደግሞ እስከምሰማው ለብቻዬ እስከምሰማው በጣም በቃ ጉጉት ነበረኝና ወስጄ ካሴቱን ሰማውና ገልብጬ በሁለተኛው ሳይድ ሰማ የሆነ ሌላ አይነት ድምጽ ያወጣል ዘፈኑ አሻገዳው የሚል ነው ሌላ አይነት ነገር ሆኖ አንዴ ይስባል አንዴ ምናምን ያሯርጧል ስለዚህ ማልቀስ ጀመርኩኝ ምክንያቱም ለሰው የደረሰው ይሄ ስለሆነ ካሴቴ ተበትኗል በአንድ ሳይድ ያለው ጥሩ ነው በአንድ ሳይድ ተበላሽቷል እንዴት ይሄን ያወቃልኩ ለሊቱን እስከሚነጋልኝ ድረስ አስብ አደርኩ ያለቀስኩኝ ከዛ ጠዋት ሄድኩና እንዴ በአንድ ሳይድ እኮ ካሴቴ ልክ አይደለም አይሰራም ይወጥታል በጣም ይርገበገባል ስለዚህ ምንድነው በጣም ያሳዝናል እንደዚህ ምናምን አልኩኝ ምን እኮ ቀላል ነው አለና ሌላ አውጥቶ ሲሞክረው ይሄው እንደዚህ ነው ሲል ስለዚህ ያው ልብ ገዛው ስለማላውቅ ለማወቅ እና እንደዚህ ነገር አጋር የመጀመሪያው ስለሆነ ደግሞ ትንሽ ያስደነግጣል የመጀመሪያ ስለሆነ ያስደነግጣል ጥሩ ነገር በሬዲዮ እንድሰማ ጥሩ ነገር ህዝብ ጋር ደርሶ ሰው ጋር እንድሰማ ነው የሚያስፈልገው አሁን የመሸጠው ያለ መሸጠው ብቻ ሰው ጋር ጆሮ ገብ ሆኖ ሲሰማው ደስ ይላል ግን እንደ እግዚአብሔር ፍቃድ ጉደኛ ነበር ኢትዮጵያ ሬዲዮ በቀን መሳሳል ላይ ያለ ምራት ላይ በጣም ሲሰማ ነበርና በጣም ደስ የሚል ያልበሙ መጠሪያ ምንድን ነበር የሰርግ ዘፈን ነው የሚለው ምንም እኮ እንደዛ አይዲያውም የለንም እሱም አዲስ ነው ሰውየው እኔም አዲስ ነኝ በቃ ምርጥ የሰርግ ዘፈኖች ይላል በቃ በጣም አሪፍ ነበር 1988 ዓ.ም እስኪ ከምርጦቹ አንድ መረጥ እናድርግና እናንጎራጉር ሽነትን ሽነቴ የሙሽሪት እናት እልል በይ ይዘርጋላቸው ዙፋን ለሙሽሪት እናት ይዘርጋላቸው ዙፋን ለሙሽራው አባት ለወግ ስላደረሶ ሸጋ ጎበል ወጣት ይላል አግዋጉ ይላል ሙዚቃዎች በነገር ላይ አንዳንድ ሰዎች የትዳር ሐሳብ የሌላቸው ሰዎች የሰርግ ሙዚቃዎችን ሲሰሙ እንዳው ለማግባት ይነሳሳሉና አዎ ኃይሉ ምን ያህል ቢሆን ነው በጣም ኃይል አለው ምክንያቱም ከባህላችን ጋር ከህይወታችን ጋር ከሲወርድ ሲዋረድ የመጣ ነው በጣም ዝም ብለ ሲሰማው ራሱ የሆነ ባይዘይ ሙዚቃ እንደሰማው ነው አንድ ቦታ ብዙ ነገር ካሳለፍክበት ይጠራሃል አሁን አንዳንድ ዘፋኞችን ልጅ ሆነን የሰማናቸው ዘፈኖች አሁን ሲዘፈኑ ወደዛ ይመልሳል ስለዚህ እነዚህም ሰርግ ድባብ ላይ ደስታ ላይ ተወሰነ ነገር ላይ ስለሚዘፈኑና ስላሉ ማንኛውም ቦታ ሲዘፈኑ ወደዛ ነው የሚጠሩ
ያገባውም እንደገና እንዲያገባ አይነት ነገር አለ እንደ አዲስ ሰርግ ያው በየቀኑ ሰርግ እንዲያስብ ያደርጋል እውነት ነው ቢሆን ደስ ይላል ግን ሆኖም ያው ጊዜውም የተለያየ ነገሮችን አመጥቷል ሰው ከሰውም እንዳይገናኝ የተወሰነ ኢፌክት አለው ያንንም ተቋቁመን ግን በተወሰነ ደረጃ ባህላችን እንጸባረቃል ማለት ነው መልካም ተመልካቾቻችን ህብር ኢትዮጵያ ይቀጥላል የመጀመሪያውን የሙዚቃ ግብዣ ተካትለን እንመለስ ህብር ኢትዮጵያ ወደ ትግራይ ክልል ሄድና አንድ የሰርግ ሙዚቃ ጋብዞ ከደመረ ጋር የሚያደርገውን ቆይታ ይቀጥላል መልካም ቆይታ عللس كان ولا مولدي اقعس عبيتي لهم لا يخونن معازينا عسي اللتا دك عبيتي اراخبوا لما انتي اللتا دك عبيتي اراخبوا لما انتي دك عبيتي الراخبوا لما انتي عسي مريم تمثل سامعه اذا انا يدينا بعينا يرعي نايك سامعه مريم تمثل ተመልሰናል እንግዲህ ሰርግን ስናስብ ሰርግን ከሚያደምቁት ሁነቶች አንዱ የሙዚቃ ነው ያው ሁሉንም የሚያግባባ ሐሳብ ይመስለኛልና አንዳንዴ ግን በሙዚቃ ስራዎቻችን ውስጥ እንደው ልብ ብለን ማናቃቸው ከዚህ በፊት ሰምተናቸው ማናቀው ትርጉማቸው ምን እንደሆኑ ማናቃቸው ቃላትን እናገኛለንና እንዳው ከየት ነው የግጥሞቹ ምንጭ ምንድነው ለምሳሌ አሻገዳው ይላል አሻገዳው ምንድነው ሽነት አሁን ባንተ ሙዚቃ የመጀመሪያው አልበም ላይ ያለው ሙዚቃም አለ ሌሎች ድምጻውያን የዘፈኗቸው ሙዚቃዎች ውስጥም እነዚህ ግጥሞች ሐሳቦች እናገኛለንና እንዳው ምን ማለት ናቸው እንግዲህ እኔ እንደማቀው አሁን ሽነት ዛፍ ነው ለየት ያለ ዛፍ ነው በጣም መለሎ ሆኖ የሚወጣ ነው ምንድነው ሰርግ ቤት በገጠሩ ኢትዮጵያዊ ሳሳቀው ሽነት እንጀራ ሊማት ላይ የሚጎዘጎዝ ቅጠል ነው እንጀራ ሊማቱ ቀርቦ እዛ ላይ ያ ንጹህ ቅጠል ነው ቅጠሉን አሁን አንተ የከተማ ልጅ ነህ ስለማታውቀው ጠቆር ያለ ንጹህ የሆነ እንደገና ዛፉ ደግሞ መለል ያለ ያ ሽነት ይባላል ሽነት እንግዲህ እነሱ ሲያንተ ሲሉት የተባረከና ጥሩ አይነት አቋም ስላለው እንጀራ ሊማቱ ላይ ይደረጋል ሽነት ነይ ሽነት የሙሽሪት እናት እልልበይ አይከንተኑ ጋር የተያዘ ነው ከመሶቡ ጋር የተያዘ ነው ደስታሽን ግለጪ እልልበይ ልጅሽ ተዳረች እና ቅጠሉ ያው እርጥብ ነው ደስ የሚል ነገር ስላለው ነው ሌላው አሻገዳው ሰርጋችን ደምቋል ገዳው እንበል አሁን ገዳው የሚያሻበት ሰዓት ነው በልተ ጠጥተ ከዛ በኋላ ወደ ምንድነው የሚያሻፍ ወደ ገዳው ወደሚለው አካሄድ እንደዛ ሰዓቱ የገዳው ነው አይደል በጣም ይገርማል እንደው የሰርግ ሙዚቃ ላይ የምናገኛቸው ግጥሞች አንዳንዶቹ በጣም ባድናቆት በማክበር ውስጥ ሰዎችን ከፍ በተለይ ሙሽሪትን ከፍ በማድረግ የተካኑ ናቸውና አንድ ግጥምህን ላንሳ እሳት አታንድዱ እንጨት ያበላሻል የሙሽሪት ጥርሷ ሲያበራ ያመሻል እሳት አታንድዱ እንጨት ይበላሻል የሙሽሪት ጥርሷ ሲያበራ ያመሻል ቤተሰብ ውስጥ ድምቀት ነበረች ማለት ነው ልጅቷ ቤተሰብ ውስጥ ድምቀት ነች መብራትም ባይኖር የሷ ፈገግታ ብርሃን ነው መብራት ነው ስለዚህ አትለየንም የሚል ሐሳብም አለው እሷ ታበራለች እሷ ስለምታበራ መለየት አልነበረባትም ግን ወደ ትዳርና ወደ ተቀደሰ ጋብቻ እየሄደች ስለሆነ እንደዚህ አይነት ነች ብሎ አጉልቶ ለባሏ ቤተሰቦችም ለባሏም ያንን አጉልቶ ለማውሳት የተደረገ ነገር ነው እንዳው እንዲህ አይነት ግነት የሚመስሉ ግን ደግሞ ቆንጆ ስነ ጽሑፍ ያላቸው ግጥሞች የሰርግ ሙዚቃዎች ሐሳቦች ናቸው ማለት እንችላለን መገለጫዎች ናቸው ማለት እንችላለን ሌሎችም ስላሉ አሁን ችቦይ ሞላ ሞገባ በደንብ መገለጫዎች ናቸው ለምሳሌ በይነሳፈር የምድር ኃላፊ ነው በሰማይ ባቡር ነይነሳፈር ይሄውን በጣም ቅኔያዊ ነው ከፈጣሪ ጋር የሚያገናኝ ነይነሳፈር የምድር ኃላፊ ነው በሰማይ ባቡር ወደ ትዳር ስትገባ
በስነ ስርዓት በቤተ ክርስቲያን ሊሆን ይችላል በተለያየ ጋብቻ አካሄዶች ሊሆን ይችላል ስለዚህ የምድሩ በቂ ነው እንደገና ደግሞ ለዛኛው ሰማያዊ መንገዳችንና ቤታችንን እንስራ የበትዳር ተሳስረን ዜጋ እናፍራ አይነት ነገር ናቸው እንደዚህ ብዙ አሉ አሁን ያልከው የጠቀስከው ነገር ዝም ብሎ ያለ ትርጉም አልሰሩትም የሚሴው ፈዛዛ በለዋ ካፋ ስለ ሽቶ ይወራል ነቃ ያሉ ሚዜዎች ከሆኑ እንዲሞገሱ አንዳንዴ የሚያፍሩ አሉ ዝም ብለው ሲቆተት ከርፋፋ እነሱ ለማንቃት እና ሁሉም ትርጉም ያለው ነው ዝም ብለው አልሰሩትም ዞሮ ግን በዚህኛው ዘመን ስንሰራ አንዳንዴ ሊገቡ የማይችሉ ትንሽ በጣም ስድባቸው ገነን ያለም እነሱንም ያወጣን ሞዲፋይ ያደረግን ምን ሰራባቸው ሁኔታም አለ አሁን የችቦ አይሞላ መግባው በጣም የተለመደ ቃል ነው ሙሽሪት ልትለኝ ነው አይደል እንዴት ነው እንዳው ሙሽሪት ምናልባት ወፍራም ብትሆን አንተ ይሄን ግጥም ትዘላለህ ወይስ ችቦ አይሞላ ሞገባ እንግዲህ በስፖርትም ቢሆን ታስተካክለው እንጂ ወፍራም ከሆነች ከጤንነቷ ጋርም ሊስለምችል ይሄ የማይቀር ነው ችቦ አይሞላ ሞገባ በፊት ቀጭን ነበረች እንግዲህ በተለያየ ነገር ወገቧ ፍሮ ሊሆን ይችላል ተቀንስና ደግሞ እንደዛው ወፍራምም ሆና ይባላል አታ ሙሽሮችን የሰርግ ዕለት አድምቀሃል የብዙ ጊዜ ትውስታቸውንም ሰጥተሃልና በዚህ ሁሉ ሂደት ውስጥ እንዳው የሰርግ ገጠመኞች ካሉ እነሱን እናንሳ እስኪ ይኖራሉ ተስፋ አደርጋለሁ አዎ እንግዲህ ካባ ልበስ ምንድነው ሰርግና ሞት አንድ ነው ልበስ ምንድነው ካባ ልበሽ በሞቴ የሙሽሪት ግሞቴ ልበሽ በሞቴ ሰርግና ሞት አንድ ነው አንዳንዴ ሰርግ ምንም ነገር ቢፈጠር የማይቀር ነው ሁለተኛ እናት ሞታ ወይም ደግሞ አባት ሳይኖር ቀርቶ እነዚህ ዘፈኖች ሲዘፈኑ በለቅሶ የሚሆንበት ሁኔታ አጋጥሞኛል የከሊ አይደለሽም ወይ ኩራት አይልሽም የከሊዬን አይደለሽም ኩራት አይልሽም እንደዚህ መሰናበቻ ላይ እንደዚህ ሲዘፈን እነዚህ ዘፈኖች ሲዘፈኑ ያባተን የእናትን አንስቶ ሲዘፈን እንዳለ አንድ ሰርግ ላይ ማስተዋወሰው ገነቱ ሆቴል ነው ለቅሶ በለቅሶ ነው እንዳለ እየተለቀሰ ነው እኔ ከዛ ከሚጨፍሩት ወጥቼ ወደዚህኞቹ ስመጣ ሌላ ሰው ያደረፈም ነው የመሰለኝና ብዙም ያኔ እንደ መጀመሪያ አካባቢ ስለሆነም አልገጠመኝም እና ለራሴም ደነገጥኩኝ በኋላ ራሴም እንባንቅ ገባበት በኋላ ኪቦርዲሱን ወደ ኋላ ጠርቶ ድባቡን ቀይረው ሲለይ ዘፈኑን ሌላ ዘፈን አድርገን እንደዚህ ያስቆምንበት ሁኔታ አለ ምክንያቱም እናቷ ሙሽሪት አልነበረችምና ያ ነገር ታታውሶ በቃ ወደ ለቅሶ ተቀየረ ዘፈኑ እንደዚህ ያን ነገር ያጋጥማል መድረክ ላይስ የተጫወትክ የገጠመ ሌላ ምናልባት እንደው መድረክ ላይ ብዙ ነገር ይገጥማል እኔ ለምሳሌ ሽመልስ አበራ እናት ሪኩም እያልኩ ነው መሀል ላይ እስክስታ እየመጡ እያለ ነው ወዲያው ያረፉት እና ሰርግ ላይ ደስታቸውን እየገለጹ እዚህ ጋር ሴትዮዋ ወደቁ ስራው እየተሰራ ነው ወደቁ እንደገና ፍስፍስ አድርጓቸው ወደ መኝታ ቤት ወሰዷቸው ምንም ወዲያው ነው ያረፉት ግን ሳይነገር ጥንካሬ አንዳንዴ ያስፈልጋል አንድ ነገር ከተፈጠረ በኋላ እሳቸውን ወደ ሐኪም ቤት ሄደዋል ተብሎ ሰርጉ እስከሚያልቅ ድረስ የተወሰነ ደረጃ ድረስ ሄደ ይሄም አጋጥሞኛል ጀራ ያስታችሁ ጀራ ያስታችሁ የቆለረጋው ሰበር ተሰብስቦ ጎረቤት ጓደኛ ነው ሰመር ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ ነው በቦታ በለልታ ነው እንደውም ጨፈረና አታሙ ሲደነቁ ሲማታ
አንከራነው ገራይ አካሉን አይኔ ደሙኖ የቤተ ዘመዱ ዘመዳ ዘመዱ ሙሽሪት ያላችሁና ሙሽራው ያላችሁ ጓደኛ ያላችሁ ስነጭተው ከነማይ ተመሳና የቡልጋና ጭተው ከነማይ ተመሳና ታገኝሻለሁ ወድቅ ብናሳን ያውና 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 የቆላ ይነቃው ሰብር ተሰብሰቦና ጎረቤት ጓደኛ ሰብር ተሰባስቦ ሙሽሪት ሙሽራው ሰርጋቸው ታስቦ በቦታ በለልታ እንዲሁም ጭፈራ አታሞ ሲድለቅያት እንግዲህ ሲመታ ዳንክረና ታገኝሻለሁ ወድቅ ብነሳን በላይ አካለናይ አካለና ዋያው ላይ ያሆን በለሲ ያሆን በለንዲያ ያሆ ቁጭ ቁጭ ልበልሲ ከሙሽሮች በስተቀርሲ ያሆ እስቲ ከሙሽሮች በስተቀር ቁጭ ቁጭ አይወገብ አይወገብ ያሆ እኔም ቁጭ ላለው ሴት አለ ወገብ የታለ እስቲ ቁጭ ቁጭ ያሾይ ሸቦያው ናና ያሾይ ሙሽራው ናና ያሾይ አኮራሹና ያሾይ ቁሉብ ወርና ያሾይ ከፈራ ጋራይ ያሾይ አረም ተረምድና ያሆ ያሆ አብራማው ካሜራ ያሆ ያሆ ያችን ቦታናታ ስለ ሰርግ ሙዚቃዎች ስናነሳ ተመሳሳይ የሆነ የግጥም ሐሳብ ተመሳሳይ የሆነ ዜማና አንዳንዴም ተመሳሳይ የሆኑ ገለጻዎችን እናገኛለን። ለምሳሌ የመጀመሪያው የኛማ ሙሽራ የሚለው ዘፈን ካልተሳሳትኩ ቀኝ ጌታው ይፍታይ ንጉስ የደረሱት ይመስለኛል 1930ዎቹ። ከዛ ዘመን ጀምሮ እስካሁን ድረስ የተቀነቀነ ነው የኛማ ሙሽራ የሚለውና እንዳው አዲስ ዜማ መፍጠር ስለማይቻል ነው የሰርግ ሙዚቃ ላይ ወይስ እንዳው የተለመደ ዜማ ስላለ ነው
ምን ይሆን ምክንያቱ? ብዙ ዜማዎች በቅኝትም በዜማ አወራረዳቸውም ተመሳስሎት ይታያልና ከምን የመነጨ ነው? እንግዲህ እነዚህ ዘፈኖች ሲመሰረቱ ሰዎቹ የዋዛ አይደለም። ዝም ብለው አሁን ለምሳሌ ሙሽራዬን በሻማን ነው የሚባሉ ናቸው የሰሩት የሚባላል። አሁን ያልከውም የኛማ ሙሽራ ጾም ድንቅ ስራ ግጥሙን ጥበባዊ አድርገው ነው የሰሩት። በጣም ዲቴል ነው። እነሱ በዛ ዘመን ብር የለም ምንም አይታወቅም። ምንድነው ያን ጊዜ ለሙያው የማህበረሰቡን መንፈስ በደንብ አስገብተው የሰሩት ስለሆነ ነው ማይጠፋው። ሁለተኛ ሌላ ዘፈን መሰራት ይችላል። አንዳንዴ ምን ይሆናል መሰለ ዘመናችን ገበያው የሚመራበት ሁኔታ አለ። ገበያው እንዲመራ ወይም ደግሞ ቶሎ ብለህ ወደ ፋስት ፉድ እንደሚባለው ቶሎ ለማግኘትና ቶሎ ቦታው ላይ ለመድረስ የሚደረጉ ኮምፒቲሽኖች ናቸው እንጂ አሁንም መሰራት ይችላሉ። ጠበቅ ጠለቅ ያሉ አንተ ጠበቅና ጠለቅ ያለ እስከምሰራ ድረስ ሌላው ባንተ ላይ ይሽከረከርባል። ያ ነገር ነው። ስለዚህ አንዳንዴ ቅጥ ያጣ ነገር አለ። እነዛ ነገሮች በደንብ ፈሪዘው ዛሬ አርቲስት ማን ነው አትሊስት የትኛው እንደሆነ ማታውቅበት ዘመን ሁሉም ዘፋኝ ሁሉም ደናሽ የሆነበት ዘመን ነው። ስለዚህ እነዚህ ነገሮች እንዳታስብ ጊዜ አይሰጥህም። ግን ታስቦበት አልፎ አልፎ የተሰሩ ዜማዎች አሉ። አንዳንድ ሙዚቀኞች የሰሩት ለምሳሌ እኔ ደስ ይላል ደስ ይላል ደስ ይላል የሚል እኔ ፈጠራ ነው። ሙሽራዬን አስታክኬ ከመጀመሪያ ሙሽራዬን አረኩና ከዛ የራሴን ዜማ ጨመርኩበት። አሁን ሰው የህዝብ ነው የሚመስለው። የህዝብ ዜማ አሁን ወስደው ሰርተውታል። ሪኩም ላይ የተወሰነ ዜማዎችን አከታትዬ ፈጠራ አድርጌ ሰርቻቸዋለሁ። ይገቡና የህዝብ ይመስሏቸዋል ይወስዳሉ። አንዳንዴ ከዛ የህዝብ ይባላል ዜማ የህዝብ ይባላል። ያንን መጠየቅ ትችላለህ። ግን አንዳንዴ ወጣቶች ይደጉበት እንደው ጥሩ ቦታ ይድረሱበት ብለህ ከማሰብ አንፃር ትላለህ እና እንደዚህ አይነት ነገሮች ይመጣሉ ይሰራሉ። አሁን የፍንጭ ያሳይሃል። ያንን አስከትዬ ተሰራበት ተቀባይነት ካገኘ ሙሉ የሰርግ መስራት እንደሚቻልም የሚያመላክት ነገር አለ። አዲስ አዎ፣ ግን ቆራጥነት ያስፈልጋል። መስዋዕት መሆን መቻል ያስፈልጋል። ምናልባት ላይ ተቀባይነት ላይ ያገኝ ይችላል ብለን ስለምንፈራና የሚያሳትመው ሙዚቃ ቤት ይሄ ሙዚቃ የሰርግ ሽታው የለውም ብሎ ስለሚያስብ እድሉን ላይሰጥ ይችላል። ግን እንደምንም እየቀላቀልን ምንም እያደረግ መሰራት ይችላል። አንድ ጥያቄ ላድርስና ወደ አንተ አንድ የሙዚቃ ግብዣ ተካትለን እንመለሳለን። የምትጋብዘው አንተ ነህ። ከወዲሁ አስብ የትኛው ሙዚቃ እንደምትጋብዝ። ሰርግ እንግዲህ ማህበረሰባችን ውስጥ ያለ ጉዳይ በመሆኑ ፕሮፌሽናል ሆነ ሙያዊ ሆነ መድረክ ላይ መጫወት ከመጀመር በፊት በየአካባቢው ተጫውታል ብዬ አስባለሁ። የብዙ ሙዚቀኞች ታሪክ ስለሆነ እንዳው ከማህበረሰቡ ጋር ያለው የሰርግ ስሜት ወደ ስቱዲዮ ወደ ሙዚቃ ወደ ፕሮዳክሽን ሲመጣ አንዳንዱ የማህበረሰቡን ባህል ካልቸር ማንነት በደንብ በጠበቀ መልኩ ወደ መድረክ ወደ ስቱዲዮ ያመጣዋል። አንዳንዴ ደግሞ ቅድም አንተም እንዳልከው የተወሰኑ ነገሮች ይጨማመራሉና በዚህ ጉዳይ ላይ ያለህ ስሜት ምንድነው? ቱባው ባህል ነው ለጆሮ መድረስ ያለበት ወይስ ተሻሽሎ ተከሽኖ አድጎ ምን ታስባለህ? አዎ እንግዲህ እኔ ማስበው ቱባውን ባህል የሚፈልግ አለ፣ ተሻሽሎ ሊቀርብለት የሚፈልግ ሰው አለ። ለምሳሌ አዳዲሱ ትውልድ አሁን እነዚህ ሰርግ ግጥሞች ላይ ያሉትን ግጥሞች በምንም ታምር ሊገባው አይችልም። እንትኖች ቅኔያዊ ፍቺዎች አላቸው። አካሄዳቸው ከኑሮ ጋር ከተለያየ ነገር ጋር አጣምረው ነው የሰሯቸው። እነዚህ ሊገቡት አይችልም ወጣቱ። ስለዚህ ወጣቱን ደግሞ በሚመጥን ደረጃ ደግሞ እሱ በሚፈልገው ደረጃ አድርገህ ዋናው መሰረቱን ሳይለቅ ባህሉን ሳይለቅ በዛ ደረጃ ደግሞ ተሰርቶለት ቢቀርብ። ምክንያቱም አሁን ወደን አይደለም ግጥሞችን ሞዲፋይ ያደረግን እያሻሻል የምንመጣው ደግሞ እንዲገባው በሚገባው ልክ። አሁን ደግሞ ትላልቆቹ ይሄኛው ብዙ ላይ ይመቻችሁ ይላል፣ ይወዳኛው በጣም ያምራል፣ ይሄ ምን ሙዚቃ ነው ይላል፣ ይሄ ምን ሙዚቃ ነው ይላል። እንደዛ ስለሚሉ እንደ ሁለቱንም ያማከለ መሃል ላይ የሆነ ከትልቁ የድሮውንም ያሁኑንም ያማከለ አድርጎ ቢሰራ የበለጠ ጥሩ ነው። ሙዚቃ እንጋባዝ። ሙዚቃ የመጋበዝ ኃላፊነቱን ላንተ ተቻለው ለተመልካቾቻችን እንጋብዝ ይችላል። እኔና አቴኑ የሰራነው አምሮባታል ሙሽሪት በጣም ተውባለች የሚለው የጋሻ እያለ ማሞ ድርሰት የሆነውን ለሁለት የተቀባበልን የሰራው እሱ ነው።
ተውበሻል ሙሽሪት ተውበሻል ተጌሬዳና አበባ መስለሻል ተውበሃል ሙሽራው ተውበሃል በሞገስ ወደር ታጥቶልሃል ተውባለች ሙሽሪት ተውባለች ጥቅምት አበባ ናደይ ትመስላለች አምሮበታል ሙሽራው አምሮበታል ባዳራሹ ጎልቶ ታይቶበታል አምሮባታል ሙሽሪት በጣም ወጥባለች ቃል ኪዳኗን ጠብቃ ተሞስራለች አምሮበታል ሙሽራው ቤቴው ዞሬ አምሮበታል ወጣቱ ሰሙነው ዛሬ አምሮባታል ሙሽሪት በጣም ወጥባለች ቃል ኪዳኗን ጠብቃ ተሞስራለች አምሮበታል ሙሽራው ቤቴው ዞሬ አምሮበታል ወጣቱ ሰሙነው ዛሬ ዛሬ መደሰቻው በጫጉላ ቤቱ መሰንበቻው እናት አባቶች መርቋቸው ጸጋ በረከት ያድላቸው ልጆች ፈንጮ በቤታቸው አቻላቻ ነው ጋብቻቸው እኛም ወደናል ያየናቸው ያለም ደስታ ያድላቸው ያብብ ለምለም ትዳራቸው ልጆቻቸው ይሙት በፍቅራቸው ይመጣ ያበሩ በወግ ይመጣ እንጨፍር በሀገራችን ባለቤት ደስታ አጃቢ ጊዜዎች ያከሩ ላንዳፍታ ደስታቸው ዛሬ ነው ሙሽራችን እልልታ ተነሺ ይታይ ጨዋታሽ ዓለሟ ዛሬ ነው ሰርጓ የልጅሽ እናቱ ተነሺ ይታይ ደስታሽ እልል በይ ሰርጉ ነው ዛሬ ልጅሽ አባቷም ተነሳ ይታይ ጨዋታሽ ደስታዋ ዛሬ ነው ሰርጓ የልጅሽ አባቱ ተነሳ ይታይ ደስታሽ አምሮ ደምቋል ዛሬ ሰርግ ልጅሽ አምሮባታል ሙሽሪት አምሮበታል ሙሽራ አምሮባታል ሙሽሪት አምሮበታል ሙሽራ ተውበሻል ሙሽሪት ተውበሻል ጽጌረዳን አበባ መስለሻል ተውበሃል ሙሽራው ተውበሃል ግርማ ሞገስ ወደር ታጥቶልሃል አምሮባታል ሙሽሪት በጣም ወጥባለች ቃል ኪዳኗን ጠብቃ ተሞስራለች አምሮበታል ሙሽራው ቤቴው ዞሬ አምሮበታል ወጣቱ ሰርጉ ነው ዛሬ ተመልሰናል ተመልካቾቻችን ህብር ኢትዮጵያችን በህብር እንደቀጠለ ነው ዛሬ ሰርግንና የሰርግ ሙዚቃዎችን ማዕከል አድርገን አንዳንድ ሀሳቦችን እየተነጋገርን ነው እንዳው ዝም ብለን ከመሬት አልተፈጠርንም ወደ ሙዚቃም ዝም ብለን ዘው ብለን አልገባችሁም አትገቡምና ሮል ሞዴል የምትለው ሰው በተለይ በሰርግ ሙዚቃ የምታደንቀው የምትወደው እንደሱ በሆንኩ የምትለው ሰው ነበር ያኔ እንደሱ በሆንኩ ብዬ አላስብም ግን ምንድነው በየሰርግ ቤት ስትሄድ ለማገብረዩት የዘፈናቸው የሰርግ ዘፈኖች እነሱን እንሰማለን ከዛ አበበ ተሰማን ሰማለው ካሴት እና በሬዲዮ ልጆኜ ስለምሰማ እነዛ ነገሮች ደስ ይለኛል እንግዲህ መድረክ ላይ ምንም የሆነ ሰርግ ቦታ ሄደ ትዘፍናለህ የራስን ዘፈን ስዘፍን እዛው ከዛ ውስጥ አንዱን የሰማሁን ከድሮ ዘፋኙ ላይ የሰማሁን ነገር ታንጸባርቃለህ እዛ ስለዚህ እነዚህ ነገሮች ለኔ ግብአት ሆነውኛል ሰማቸዋለሁ እኔ ባደኩበት ሀገር የተለያየ ብሔርና ብሔረሰብ የሚሰማበት ሀገር ነው ከዛ እነሱን ሰማው እዚህ መጥቼ ደግሞ ለምን እኔስ ራሴን አሻራ አልጥልም አልኩና እኔ ሰራለሁ መድረክ ላይ በመሰራበት ሰዓት ሰዎች ይሰሙኛልና ቅኝት ነገሮች ላይ
ስሰራ የሚሰማቸው ነገር አለ ለምሳሌ አሁን የሙዚቃ የሉሲ ሙዚቃዊት መድረክ ላይ አይቶኝ ነው ወደ መድረክ ተመድረክ ወደ ስቱዲዮ አክሊሉ ታመነ ይባላል ለምን የሰርግ ዘፈን አሰራም ብሎ ኔጋ መጣ የሰርግ ዘፈንማ አልሰራም ትላልቅ ሰዎች ሰርተውታል እንዴት ሰራለሁ የሚል እኔ ያን ጊዜ የሚታይ ሌላ አይነት ነው የዋህነቱም ትህትናውም ስላለ እነዚህ ትላልቅ ሰዎች የሰሯቸውን እንዴት ሰራለሁ ብዬ ትንሽ ለማንተን ለመስማማት ሞከርኩኝ ግን አይደለም ሰውየው ታይቶት ነበር ማለት ነው እንደው የሰርግ ዜማዎች በቅኝት ደረጃ ቅድም በተወሰነ ደረጃ ነክተነዋል ብዙ ጊዜ ወደ አንቺ ሆዬ ይሄዳሉና ሌሎች የኢትዮጵያ ቅኝቶች ለሰርግ ዜማ ስለማይሆኑ ነው ወይስ እንደው የተለመደው አንድ ቦይ ስላለ በሱ ይሄድን ነው አንድ የተቀደደ ቦይ ኖርና ዝም ብለ በዛ ነው የምንጓዘው ገረ አንዳንዴ ሌላ ቦይ መሞከር መቻል ጥሩ ነው ለምሳሌ ሰርግ ዘፈኖች አንተ እንዳልከው በብዛት አንቺ ሆዬ ትዝታ ከባቲ እንኳን ሁለት ናቸው ያሉት አምባሰል ጭራሽ አልተሞከረም መሞከር አለበት እኔ አሁን የኮረና መጣና ትንሽ አደናቀፈን እንጂ በአምባሰል ውስጥ ሞክር ያለው ለምሳሌ የባህል ያውዳመ ዘፈኖች ሲዘፈኑ እነሱም እንደዛው ያንን ይከተሉ ነበር አንቺ ሆዬ ትዝታ ከዛ ባቲ ከዛ ሜጀር አካባቢ ነው ያሞቅ ያለም ስለሆነ አዎ ግን እኔ በአምባሰል አምጥቼ አሳክቸዋለሁ ባውዳመቱ አምረሽ ባውዳመቱ ዛሬ ባውዳመቱ እናትዬ አለታሽ ከቤት አምባሰል ነው መሰራት ይችላል እኔ እንደውም ሞገስ ተካገኘኝና ትልቅ ደራሲ ነው ምናከብረው ምንወደው ነው በአምባሰል መለካ ይቻላል አለኝ አሁን ስለዚህ አንድ ቁም ነገር አንድ ነገር አሳምኛለሁ ማለት ነው እነዚህ የሰርግ ዘፈኖችም በተለያየ ቅኝት መሰራት መቻል አለባቸው ይቻላል ጊዜ ያለ ማግኘት ቆም ብሎ ያለ ማሰብ በዛችሁ በተነበረችዋ እንደው ዝም ብለ ለመሮጥ አስበን ነው እንጂ መሰራት ይችላል እንዳው የተሰሩትን ከዚህ በፊት የትኛው ባንቺ ሆዬ የትኛው በትዝታ የትኛው ደግሞ በባቲ እንደሆነ የተወሰነ ማሳየት እንችላለን አዎ ይቻላል አሁን ሽነትን ነይ ባቲ ውስጥ ነው ሽቴ ወይና ረግ አንቺ ሆዬ ችቦይ ሞላም ወገቧ ማርሸት ነው ቀለቧ ትዝታ ማን ይቀራል አምባሰል ይቀራል አምባሰል እንግዲህ እኔ እናንተ በቅርቡ እንዳው የሰርግ ሙዚቃዎች ቅድም በተወሰነ ደረጃ ነክተናቸዋል ሙገሳ ይበዛባቸዋል ሙሽሪትን ያሞግሳሉ የሙሽራውን ሎጋነት ጠንካራነት በጣም ቤተሰቡን ማስተዳደር የሚችል ኃላፊነት ያለው ሰው መሆኑ ምናምን ይናገራሉ በዛውም ልክ ደግሞ ይተነበያሉ የዛሬ አመት ብለው የማሙሽ ልደት ብለው ያልፋሉ እንደውም አንዴ በእውቀት ስዩም ባበላው ባጠጣው ይሞልድበትንም ቀን ተነገረኝ ወስነው ሄዱ ብሏልና እንዳው እንዲህ አይነት ግጥሞች ምንድነው ያላቸው ፋይዳ የሰርግ ሙዚቃ ውስጥ አዎ ይተነበያሉ ሲወለድ ማሞን መጣልን ደግሞ ቀጠሮ እንግዲህ ከሰርግ በኋላ ምን እንደሚከሰት ምን እንደሚታሰብ ይታወቃል ስለዚህ ሰርግም ተደርጎ መጨረሻ ላይ ወደ ማለቂያው ላይ አሸኛዋትም ሆይ እንደምትሄድ ይታወቃል ማለት ነው ከዛ ቤቷ ገብታ ልጅ እንደምትወልድ ይታወቃል ግን ምንድነው አንዳንዴ ሁሉ ጊዜ ወንድ ልጅ እንዲወለድ የሚፈልግበት ሁኔታ አለ ስተት ናቸው እነዛ ሚም ስትኛ ጨምረንበታል ሲወለድ ማሞ ብቻ ሳይሆን ስትወለድ ሚሚ እንደዛ መሆን አይቻል አንዳንዴ ያደላል ዝም ብለው የወንድ ልጅ ሲወለድ ድሮ ይተኩሳሉ አባቶቻችን ውጭ ወጥተው ጥይት ይተኩሳል በቃ ወንድ ልጅ ተወለደ ደመላሽ ምናምን ተደርጎ የበለጠ እንደውም ሴት ልጅ ደመመለስ የምትችለውና አሁን ትልቅ ሆነን ቦታው ላይ ስትደርስ የሴት ልጅን የወንድ ልጅን ሁኔታውን ይሄንን አነጻጽረ ስታየው እንደዚህ አድሏዊ ነገሮች አሉ እነዛን ደግሞ እኛ ያቃና ሙዚቀኛ ኃላፊነትም አለበት ኃላፊነትም አለብን እና የሚተነበየው ያው ከዛ አንፃር ነው የሚያዩት ወደፊት ያዩ ደስ የሚላል ያው ዞሮ የጋብቻ የመጨረሻው ውጤት ቤተሰብ መመስረት ነው ቤተሰብ ከተመሰረተ በኋላ ደግሞ ትውልድ መቀጠል አለበት እውነት ነው መልካም ምኞት እውነት ነው
ተመልካቾቻችን ህብር ኢትዮጵያችን ቀጥሏል። ከደመረ ለገሰ ጋር ስለ ሰርግና ስለ ሰርግ ሙዚቃዎች እየተነጋገርን ጥሩ ቆይታ እያደረግን ነው። አሁን ደግሞ ወደ ኦሮሚያ ክልል እንሂድና አንድ የሰርግ ሙዚቃ እናዳምጣለን። መሰረት ሁንዴ ነች ሙዚቃውን የምታቀርብልን። እሱን ተከታትለን ተመልሰን እንገናኝ። ሰርግና የሰርግ ሙዚቃዎች ከደመረ ለገሰ ጋር እንግዲህ የሰርግ ሙዚቃዎች በተለያዩ ዘመናት ተዘፍነዋል፣ ለብዙሃኑ ደስታ ሆነዋልና የዘመንን መንፈስ የሚያንጸባርቁ ይመስለኛል። ለምሳሌ መምህርነትና አስተማሪ በጣም ክቡር በነበረበት በዛ ዘመን የኛ ሙሽራ ሹራብ ሰሪ ወሰዳት አስተማሪ ሌሎችም አሉ እንዲህ አይነት ግጥሞችና እንዳው የዘመንን መንፈስ ከማዋጀት ከመቃኘት አንፃርስ ምንድነው ያለው ፋይዳ? አዎ እንግዲህ እነሱ እንደዛ ያሉበት ምክንያት እኔ እንኳን ባደኩበት ጊዜ 80ዎች ውስጥ አስተማሪ በጣም የተከበረ ልብሱ የሚያምር ትውልድ የሚቀርጽ ለሱ የሚሰጠው ክብር ትልቅ ነበር። ከዛም አልፎ ደግሞ ወደ ወታደርም ስትመጣ እንደዛው ወታደር ለመሆን እኔ አሁን ስመጣ መጀመሪያ በወታደርነት ተቀጥሬ ነው የመጣሁት። ምክንያቱም በዛ በደርግ ዘመን ትምህርት ቤት እየመጡ ባንዲራ ያወርዱልን ነበር የሰራዊት አባሎች ልብሳቸው የተተኮሰ ምናምን። ስለዚህ ወደ መንግስት ሰራተኛ ስታስብ ወይ አስተማሪ ወይ ፖሊስ ወይ ጦር ሰራዊት መሆን አለበት ደስ ይላል። ስለዚህ እነሱ ያንን ዘመን ዋጁት። ያንን አዩና ለአስተማሪ ልጅህን መዳር ማለት በጣም ደስ የሚል ነው፣ ትልቅ ነው። አሁን አልገባም ብሎ ስለማናውቅበት ስለተምታታብን ነው እንጂ ከአስተማሪ የበለጠ ወላጅ አባት እንደማለት ወላጅ እናት እንደማለት ነው አስተማሪ። ቆንጆ በጣም ፕሮግራማችንን ወደ ማጠናቀቁ ነንና እንደው የመጨረሻውን ቃል አንተ ልተውልህ ማለት የምትፈልገው መነሳት አለበት ለምታስበው ሐሳብ ካለ ስለሱ እናውራና ተሰነባብተን ሙዚቃ ተገባብዘን ህብር ኢትዮጵያችንን በዚህ እንቋጭ። አዎ ህብር ኢትዮጵያ እንግዲህ ደስ ይላል። ኢትዮጵያን ሰብሰብ አድርጎ በአንድነት ምናምን የሚያስኬድ አይነት ነገር ነው የሚመስለው። እንግዲህ ሰርግ ዘፈኖቻችንም የዛው አይነት ባህሪ ያላቸው ብዙ አይነት ነገሮችን አጠቃለው በውስጣቸው የያዙ ናቸው። ብዙ ማህበረሰቦችን በብሔር በሃይማኖት ሳይለያዩ ሰርግ ላይ ስታይቆ እኔ አሁን ባደኩበትና እኔ በሰራውባቸው ሰርጎች ላይ የምንም ልዩነት የሌለባቸው ምናልባት የምግብ ልዩነት ሊኖር ይችላል። ሙስሊም ክርስቲያን ተብሎ ሙስሊም ክርስቲያን በጣም አንድነትን ያስተማረኝ እኔም አንድነትን የሰበኩበት መድረክ ሰርግ መድረክ ነው ብዬ ነው ማስበው። በጣም ደስ የሚል ነው። ስፈልግ አማርኛ ዘፈናለሁ፣ ስፈልግ ጉራግኛ ዘፈናለሁ፣ ስፈልግ ትግርኛ ዘፈናለሁ፣ ስፈልግ ወላይትኛ ዘፈናለሁ። እነዚህ ነገሮች የምታገኘው ሰርግ ላይ ነው። የሁሉም ብሔረሰቦችና ሁሉም ኢትዮጵያኖች እዛ ላይ ያሉበት ስለሆነ ምክንያቱም ከጎረቤት ሲጣራ የተለያየ ማህበረሰብ ነው ያለው። እንደዚህ አይነት ኢትዮጵያዊነት የሚያሳይህ የሰርግ መድረክ ከሱ በላይ ምንም የለም። የህብር ኢትዮጵያ መልክ ነው ማለት ይቻላል። በጣም ትክክለኛ ፕሮግራም ነው ብዬ ነው ማስበው እና ሀገራችንን ሰላም ያደርግልን። የሰርግ ዘፈኖች እንደ ድሮው በኦርደር የሚመጡት ከኛ ቀጥሎ የሚመጡት ሰዎች የተወሰነ እየጠየቁም ቢሆን በሚዲያም አካባቢ ያላችሁ ሰዎች የሆነ የሚያስተምር ነገር እየተወራ ኦርደራቸውን ጠብቀው እንዳሉ የተሻሻሉ ቢመጡ በጣም ደስ ይለኛል። ያቀርከው ነገር አለ እኔ እንግዲህ ወደፊት ታቅዳለህ። እዚህ ኢንዱስትሪ ውስጥ ሆኜ ዝም ብዬ ቁጭ አይደለም። የተለያየ ነገሮችንም አሁንም ትንሽ ለየት ያሉ ነገሮችን ይዤ መጥቼ ሞቅ ያሉትን ለህብረተሰብ ያደርሳለሁ ብዬ አስባለሁ። ግን እግዚአብሔር ደግሞ ሀገራችን ሰላም አድርጎ አሁን ያለብንም የኮቪድ በሽታ እግዚአብሔር አጥፍቶልን ሰው እንዲገናኝ አሁን ሰውን እንዳይገናኝ አድርጓል። ብዙ ነገራችንን እንድናጣ አድርጓል። ስለዚህ ይሄ ደግሞ ትልቅ ኢንዱስትሪው ላይ ተጽዕኖ አለው። ይሄንን እግዚአብሔር ሰላም አድርጎልን ሀገራችንን በአንድነት በመከባበር በኢትዮጵያዊነት ስሜት ውስጥ ሆነን ሀገራችን ትልቅ ሆነች ባህሩ ሰፊ ነው እንደፈለግን መዋኘት የምንችልባት ሀገር ነች ብዬ ነው ማስበው። እናመሰግናለን ደመረ። ተመልካቾቻችን ከደመረ ለገሰ ጋር ሰርግንና የሰርግ ሙዚቃዎችን መሰረት አድርገን ጥሩ ቆይታ አደረግን። ፕሮግራሙን በማዘጋጀት አዲስ ዓለም ለገሰ ወደ እናንተ ወደ ተመልካቾቻችን በማቅረብ እኔ ዳንኤል ወርቅነህ ከመላው ስቱዲዮ ባለሙያዎች ከዳይሬክተራችን ሳሙኤል ወልደየስ ጋር በጋራ በመሆን ለአንድ ሰዓት ያክል ከእናንተ ጋር ቆይታ አደረግን። በሚቀጥለው ሳምንት በሌሎች መሰናዶዎች እስከምንገናኝ መልካም ሳምንት ይሁንላችሁ እያልን እንሰናበታችኋለን። ዛሬም እንደተለመደው አንድ የህብር ሰበዝ፣ አንድ የህብር አለላ፣ አንድ የህብር ሙዳ ይዘን የመጣ ነው። በሚቀጥለው ሳምንትም ሌላ አንድ እንደዚህ አይነት ታላቅ የኪነ ጥበብ ሰው ይዘን እንመጣለን። መልካም ቆይታ። ወንሾሽላ ያግደለች
ያበባነው ቤላ ሾሽላ ያዝልች ያበያዮ ቤላ ሾሽላ ያግደለች ይማማነው ቤላ ሾሽላ ያዝልች ያበያዮ ቤላ ሾሽላ